ሐዋሳ መድኃኔዓለም የተቀበሏቸው የንጉስ አቀባበል ነው። የንጉስ አቀባበል ነው። ይሄ አርቲስቱን ይሄን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት ሐዋሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ፣ በጣም መኪና አዘጋጅታችሁ። ሐዋሳዎች ፓትርያርኩን እንደዛ አይቀበሉም። ሐዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። ሐዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይችን ቤተ ክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ነው። ተሰልፈው እንትን ከተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር፣ ለምግብ፣ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር። በቀን 50,000 ብር። 5 ዓመት ለፍተው የማያገኙትን በቀን ምንድን ነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም፣ የተክልዬ አይደለም፣ የአርቲስት እንትና ወዳጆች የት ናቸው ያላችሁት? አለን በሉኝ እንጂ አለው። $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው፣ ወይ አረቄ ቤት ተቀምጦ ነው፣ ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6,000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን ነው የምነግራችሁ። 6 ሚሊዮን ብር አካባቢ ወጣ ነው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር። 2 ሚሊዮን ብር። ዞር ብለው አያዩትም። ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር፣ አሁን አግኝቼዋለሁ፣ ላኪው፣ የባንክ ቡኬ ይሄ ነው አደርሳለሁ፣ ላኪው። ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ። እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች፣ ማጅራት መቺዎች እነዚህን ሀይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተ ክርስቲያኒቷ በማን ተወራለች? ቤተ ክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤ ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተራ እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይህን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት እዛ ይላችሁ። ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቅ። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀጸፋለህ። ከኪሳ አውጥተህ ከሆነ የምትሄደው እሰየው፣ በጣም አመሰግናለሁ። እንዴ
አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተ ክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው። ከዛ ይመጡላል የጎንደርን አንጀት ሲበሉት። ይሄ ጎንደር ደግሞ ግጥም ከተገጠመለት እምዬ ጎንደር ከተባለ አፄ ቴዎድሮስ ከተባለ አለቀ። እዛ ቲክቶከሮቹ መጣንልሽ ጎንደርዬ እምዬ ጎንደር እናት ዓለም ይላሉ። ከዛ ሀይ የሚል የለም ተው የሚል ተመስግኗላ። አዝማሪ የለመደ ነው፣ የአዝማሪ ግጥም የለመደ ነው። የአዝማሪ ግጥም የለመደ ሰው ደግሞ እንደዚህ ምስጋና ሲያገኝ ሌላ ነገር እንትን አይልም። አዝማሪ ደግሞ ይችልበታል። ፉንጋውን ደፈጠጡን እንደኔ አይነቱን ጉድልል ያለ ሰውዬ እንኳን በቃ ግጥም ሲሰጥ ልብ ነው የሚያሞቀው። የኔማ ነሆለል የኔማ ጠንበለል ይለኛል። እዚህ ኩርማን የማክለው ሰውዬ እንደ ተራራ ነው ማብጠው። ፊቱ እንደ ፀሐይ የሚያበራ ይላል። ይህንን ጭጓጊት ፊት እዛ ሲያመሰግነኝ አለቀ። ብሬን እያወጣው መስጠት ነው። ይህ ጎንደሬ እንዴት ነው የሚያዘው፣ ጎጃሜ እንዴት ነው የሚያዘው፣ ደቡቦች እንዴት ነው የሚያዙት የሚለውን አርቲስቶች ናቸው አጥንተው ይዘውታል። እዛ ቲክቶካቸው ላይ ፌስቡካቸው ላይ ግጥም ያደርጉና ጎንደር እየመጣውልሽ ጎንደር ላንቺ ስልፍ ሰዋ ያሬድ ያያማ ያያ ስማርት ነው እናትዬ ጎንደር እንደ ወለዬ ግን በጣም ስማርት በእውነት በጣም ጎበዝ ነው። ከዛ እዛ ይሄዳሉ በአውሮፕላን ተጭነው ገብተናል ይላሉ፣ ደግሞ መተናል ይላሉ። ትናንትና አሁን እንትና ቢኒያም ትናንት መተህ ምናምን አለኝ። በደንብ ነው ዛሬ ስለሱም ነግርህ ማለት ነው። በደንብ ያዝልኝ። ሰሞኑን ቪዲዮ እየሰራህብኝ ነው አሉ ፓስተር ቢኒያም የነበርከው ወንድሜ ቢኒ። ያንን ያልኩበትን አብራራለሁ ዛሬ በደንብ አብራራለሁ። ትናንት መተህ ያልኩበትን ምክንያት ማለት ነው። እነዚህ ትናንት የመጡ ሰዎች ቁጭ ብለው መማር መጀመሪያ ማወቅ ምን ማለት ሲገባቸው ተነስተው አዛዥ ናዛዥ ምናምን ይሆናሉ። እኔ እናንተ አንድ አይደለንም። በቃ ለምን አልነግርህም? እኔ እናንተ አንድ አይደለንም። አንድ የማንሆንበት ምክንያት ማናችሁም ብትሆኑ ከምንፍቅና የመጣችሁ ሰዎች መንግስቱን አትወርሱም ማለት አይደለም። ገነት አትገቡም ማለት አይደለም። ልጅነት አይገባችሁም ማለት አይደለም። አንተ መናፍቅ ሆነህ የቤተ ክርስቲያን ጠንቅ ሆነ በነበረበት ሰዓት ማንኛውም ብትሆን ማለት ነው እኔ ቤተ ክርስቲያኔ ውስጥ ነበርኩ። እኔ እናንተ የምትዘሩብንን ዘር እናንተ የምትዘሩብንን መጥፎ አመኬላ ስጠርግ የኖርኩ ነኝ። ሳጸዳ የኖርኩ ነኝ። ስጋፈጥ የኖርኩ ነኝ። ጉሮሮ ለጉሮሮ ስተናነቅ የኖርኩ ነኝ። እናንተ ዛሬ ስትመጡ ደግሞ አበባ አንጥፌ ምንጣፍ አጥፌ እልል ብዬ ነው የምቀበለው። በሰማይ ያሉ መላእክትም ደስ ብሏቸው ነው የሚቀበሉት። ለምን መጣችሁ ብሎ ያኮረፈ፣ ለምን መጣችሁ ብሎ ፊቱን ያጠቆረ የለም። ለማንም ያልተደረገ ነው እየተደረገላችሁ ያለው። ፍሪዳን የታረደላችሁ ለአብነት መምህራን፣ ለወንጌላውያን ቤተ ክርስቲያንን በደማቸው በላባቸው ላቀኑት ያልተደረገ ክብር ነው የተሰጣችሁ። የውጭ ጉዞ የውጭ ደብዳቤ የተጻፈላችሁ። ዲያቆን አንዱ ዓለም እኮ አልተሳካልህም እንጂ ፓስተር እያለህ እኮ ነው ለህዳር ሚካኤል ፓስተር ቢኒያም ሽታዬ እኛ ጋር መጥቶ ያክብር፣ ለእመቤታችን ትንሣኤ ያክብር ብሎ ለአሜሪካ ኤምባሲ ደብዳቤ ጻፈልህ እኮ አንዱ ዓለም። ዲያቆን አንዱ ዓለም ማነው? ቀሲስ አንዱ ዓለም የዳላሱ ለፓስተር እኮ ነው። ለመምህር አድርጓል እንዴ? ለካህናት አድርጓል እንዴ? ለመጋቢ አዲስ ወይ ለምናምን አድርጓል? አላደረገም። ቤተክርስቲያን ለእናንተ ያላደረገችው ለእናንተ ያልሆነችው ነገር የለም። እያልኩ ያልኩት ምንድን ነው? ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። በቃ ፍየል ከመድረሷ ቅጠል መበጠሷ እንዳይሆንባችሁ። አንተ የምታውቀው ወንጌልና እኛ የምናውቀው ወንጌል አንድ አይደለም።
አንተ ስትሰብከው የኖርከው ኢየሱስና እኛ የምናውቀው ኢየሱስ አንድ አይደለም። የእኛን ኢየሱስ ማወቅ አለብህ። ኢየሱስ የሚባል ስም ታውቃለህ? ኢየሱስ የሚባል በወንጌሉ ስትጠራው ኖረሃል? ያ ኢየሱስ አሁን የምታውቀው ኢየሱስ አይደለም። መማር አለብህ። ከየትኛውም ቤተ እምነት የሚመጣ ሰው ሕፃን ነው። ሕፃናት ደግሞ በአንድ ጊዜ አጥንት ይዘው አይቀመጡ። አጥንት ይዘው አይቀመጡ። ሕፃናት አይቀመጡ። አለቀ። ይህ ኪንግ አቡበከር ላይቭ የሚለውን ምንድን ነው? አታስወግዱልኝም እንዴ? መከራዬን አበላኝ እኮ። ፍልስጤማዊውን ምን እንደሆነ አላውቅም። ጨቀጨቀኝ። ስለዚህ እኛ እያልኩ ያለሁት እኔ ምንድን ነው? ተቀመጡ። ለቤቱ እንግዳ ናችሁ። ሰዎቹ መጥተው ቢንዬ ማንትስዬ ደምለው ምናምን የሚሏችሁ እንደ ልጁ ነው። አትሰጣ። ልክ ማወቅ ያስፈልጋል። አቅም ማወቅ ያስፈልጋል። መጣህ ቀረህ ለራስህ ነው። እኔ ኖርኩ አልኖርኩ ለራሴ ነው። የመጣኸው አልተስማማኝም፣ አያዋጣም፣ ያ የድህነት መንገድ አይደለም ብለህ እንጂ የመጣኸው እዚህ መተህ ልትጨማለቅ አይደለም። ያ ነው ስርዓት የሌለበት ቤት። ያ ነው የጋጥ ወጥ ቤት። ያ ነው መረን የለቀቀ ቤት። እዚህ ስትመጣ ግን ስርዓት ያለበት ቤት ነው። ለምትናገረው፣ ለምትሰራው፣ ለምታደርገው ያለበት ነው። ይህን አክብረህ ነው የምትኖረው። እዛ ጾምም ነበረ፣ ሆዳም ነበርክ አዳሜ። እዚህ ስትመጣ ጾማለህ፣ ትራባለህ፣ ትጠማለህ። እዛ ስትሄድ በፈለግከው ሰዓት መጥተህ ነበር ጸሎት ምናምን ብለህ 5 ደቂቃ የምትጨፍረው። እዚህ እናቴ ይኸው እያየኸው ነው። ቅዳሴ 3 ሰዓት ቆመህ ተንቀጥቅጠህ ነው፣ ወገብህ እስኪሰበር ነው። እዛ ዝማሬው ለ2 ሰዓት ለምናምን መዝለል ነው። እዚህ እናቴ ሰዓታቱ ማሌቱ ከዋዜማውማ ከጀመረ 24 ሰዓት በለው። እንደ መላእክት ነው የምትኖረው። እዛ የፈለግከውን ነው የምትናገረው። እዚህ አይቻልም። ይሄኛው ከዚህኛው፣ ያኛው ከዛኛው፣ አንድምታው ከሊቃውንት መጽሐፍ፣ የሊቃውንት መጽሐፍት የሚፈቱት አለ። ብሉይ ላይ ተነግሮ በአዲስ ኪዳን ይፈታል። በአዲስ ኪዳን ተነግሮ መምህራን የሚፈቱት አለ። ድርሳናት ላይ ገድል ላይ የተጻፉ አሉ። ይሄ የተባለው እኮ ለነዚህ ነው ተብሎ ይነገራል። እዚህ ቁጭ ብለህ መጀመሪያ ተማር። እንደመጣህ አትጣድ። አክት እንደው የምታረጉት አክት እንኳን ራሱ እኔ በነገራችን ላይ እንትን ማለት ነው ለዛው እንኳን አለቀቃችሁ። የነ እስራኤል ዳንሳ የነ ምናምን አለቀቃችሁ። ያነጋገር ለዛ ላህዩ እኔ ኮዚ ቲክቶክ ላይ ዘመድኩን ነው እንዴ ነው የምትሉት እኮ ዘመድኩን ነው እንዴ የምትሉት? ዘመድኩን ነው የምትሉት? አንዳንዴ እንደው እኔ እያስተማርኩ እግዚአብሔር ምስክሬ ነው። ካህናቱ ሲያለቅሱ፣ ምዕመናኑ ሲያለቅሱ ምን እያደረኩ ስብከቱ ይጠፋኛል። እኔም ባይሌለኝ ምን አይነት ነገር ነው? እንዲሁ አይኔንም ለመጭመቅ እሞክራለሁ፣ ለማስመሰልም። ፍጹም አታቀኝም። እዚህ ጋር የሚጠቀምበት ካለ ማለት ነው።